ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ ጽናት ድራማን ተከታተሉ። ሁላችሁም ላይክ ሼር ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። እንግዲህ ጽናት ድራማ 160 ይዤ መጥቻለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ ጀምሩ። እንግዲህ ምሮ ቤት ማለት ነው ሰኔና እቺ መርዝ የሆነች ሲሆን ተገናኝተዋል ማለት ነው። ከዛም ምሮ እጅሽን ይዛ እንድትወስድሽ ነበር እንደ ፍላጎትሽ እያለች ነው ሲሆንም ከዛ ሲሆን ደግሞ አይ እናንተ በቀሰቀሱኝ እኮ እኔ ሄር ነበር አለች። ወዴት? ወደ አልጋው ነው አለች። አዎ እና እዛ አልጋ ላይ ለሶስት ልንተኛ? አዎ ምን ችግር አለ? እዛ እጅሽን ይዛ እንድትወስድሽ ነው ወይ ፍላጎትሽ? እናንተ በቀሰቀሱኝ እኮ ሄር ነበር። ወዴት? ወደ አልጋው ነው ወይ? እና እዛ አልጋ ላይ ለሶስት ልንተኛ? አዎ ምን ችግር አለ? ያንን ያህል እኮ አላጣብባችሁም አለቻት። ከዛም ለምንድን እንደዚህ መታይኝ? ቆይነት እውነት ግን አንቺ ለምሮ አስበሽ ነው እንደዚህ እየተለሳለሽ ያለሽው አለቻት። እውነት ነው ለምሮ አስባ ሳይሆን የሆነ ሴራ ይዛ ሳትመጣ አትቀርም ጽዮን የምትባል ተንከሲስ ማለት ነው። ሰኒ ግን እያወቀችባት ነው ሴራውን ከማድረጓ በፊት ማለት ነው። ምን ማለትሽ ነው? አይ ምንም በቃ ተይው። እሺ የሚሰራ ስራ አለ? አዎ ምሮ እስከምትመጣ እቃውን አጣጥቢ ራት የበላንበትን አለቻት። እሺ መጣው ሱቅ ደርሽ አለች ሰኒ። እንግዲህ ይቺ ጽዮን እቺ ማትረባ እንደጀት የደረቀች ሴትዮ እንዴት ነው የሚያረጋት አለች ጽዮን። ቆይ ምንድነው እንደዚህ የሚያደርጋት? በጣም ተፈታተንሽኝ፣ አርፈሽ ተቀመጭ ነው የሚሻልሽ ብላ እንግዲህ ለምሩ ያሰበች መስላ ቤት መታ እየተለሳለሰች ነው። የሆነ ሴራ አስባለች። ለካ ቤት ውስጥ ማንም ሰው የለም ብላለች። ስለዚህ እንግዲህ የሆነ ነገር ልታደርግ ነው ማለት ነው ይቺ ሴረኛ ማለት ነው። በጣም ከባድ ናት። እንግዲህ ናሆም እናትና ይቺ መናጢ ጽዮን ተብየዋ ማለት ነው። እንግዲህ ናሆምን ለራሷ ማድረግ እየሞከረች ነው። ኬስ ውስጥ ገብታ ስትፈልግ ሰኒ ምን እያደረግሽ ነው አለቻት። እኔ እህሉን እንደ ክምር ካመሰቀቀልሽ በኋላ ለምን ትይኛለሽ እንዴ? በረሯች ነው አለ። ግን እሷ የሆነ ነገር ለመስረቅ ይመስለኛል እሷን ልገልጽ ስል አመለጠችኝ። ለካ በሷን እንዴት ልብሱን አመሰቃቀየዋለሁ። የቤተሰብ ጸባችሁን እዛው ልብሱን ግን ታስተካክይዋለሽ አለቻት። እንግዲህ ሱቅ ደርሼ መጣሁ ብላ አውቃ ልታያት ነው ማለት ነው ሰኒ ጎበዟ ማለት። ቤተሰብ ስትይ እኔና ብሮሮዋን ነው? አዎ ሳያችሁ ትመሳሰሉብኛላችሁ ለዛ ነው። ይሄ ነገር ግን አልበዛም? ምኑ? እኔ ያመጣው ጀምሮ ማጣጣልና ጥሩ ፊት አለማሳየትሽ አለቻት ለሰኒ። እንዴ ለምን እንደዛ አደርጋለሁ? እንግዲህ ምሮዬ በጣም ጀግና ናት። ሰኒዬ በጣም ጀግና ናት። የምሮ ጠበቃ ሆናለች። ምሮዬ ምስኪን ነች። ሁሉንም ሲናገሯት የናሆም እናትም ይችም ጽዮን የምትባል ሴትዮ ሁሉንም ትችላለች። ሰኒ ግን በጣም ጀግና ናት ማለት ነው። የምሮዬ ጠበቃ ናት። ለእኔ ጭፍን የሆነ ጥላቻ ነው ያለሽ አለቻት። ምንም ሳታውቂው በሰው መጠላት ያስጠላን አይደል አለቻት። በጣም አለች። ምሩንም እንደዚህ ነበር የምታደርጓት የነበረው እንዴ? ለእሱ እኮ ይቅርታ ጠየቀን ከምሮ ጋር እኮ ጨርሰናል። እኔ ግን አልጨረስኩም። በእርግጥ ልክ እንዳልሰራን እኮ ገብቶናል። ግን ባለቤቱን ቆይተውን ነገር እንደ አዲስ አንስቶ መጨቃጨቅ ጥሩ አይደለም አለች። እሱን መተው እንዳለብኝና እንደሌለብኝ እኔ ነኝ የምወስነው አለቻት። እሱማ ልክ ነሽ አለች ሲሆን ግን በአንድ በኩል ሲቀዘቅዝ በአንድ በኩል መጋሉ ጥሩ አይደለም አለች ብዬ ነው አለች። ከዛም ሴቶች ምንድነው በጧት የሚያጨቃጭቃችሁ እያለች ምሮዬ ደግሞ ምንድነው እንደዚህ የሆነ አንድ የቤት ውስጥ አይጥናታ በቃ እኔ ቃለጠ ተይው እኔ አጥበዋለሁ። ለምን ራሷ ተጣብ? እንደውም ስራ ከምትፈታ ብታጥብ ይሻላል አለች ሰኒ። አዎ ሰኒ ልክ ናት ብላ ጽዮንም እቃውን ለማጠብ ቆይ ምን ብለሽ ነው እንደዚህ የምታደርጊው? ገና ምን አይተሽ ቀንድ ነው ማስበቅላት አለች ሰኒ። ሰኒ ደግሞ ልጅቷን ጥምደሽሻል
ገና አህያዋ ጀምሮ ምኗም አልተመቸኝም ማለት ሰንዬ የምታደርገው ነገር በጣም ነው የሚመቸኝ ማለት ነው። ምሮዬ ግን በጣም ትመጠመጣለች። እኔ ብሆን ግን ማለት ነው አማቴም ሆነች እንዲሁም ወይም የባለቤቴ እህትም ልኮን ትችላለች። እንዲሁም እንግዲህ የባለቤቴ እናትም ማምጣት እንደዚህ ቤት ውስጥ ልትቀመጥ ትችላለች። ለኔ ምቾት ካልሰጠች ልኳን ነው የምሰጣት። ልክ እንደምሮ ልመጠመጥ አልችልም። ትዳሩ ይፈርሳል እንጂ ምሮ ግን በጣም ታበዛዋለች ማለት ነው። በጣም ነው የምታበዛው። እኔ በጣም ታናድደኛለች። በጣም ትግስት ሲበዛ ደስ አይልም። እንግዲህ ሊና ደግሞ ወደ ክፍለ ሀገር ሄደ። አቤት ሰላም፣ አቤት ምድራዊ ገነት። እኔ እኮ እዛ ብሆን እኮ በጣም ታግቼ ነበር። እዚህ ግን ቁርስ ብይ እንዴና ተነሽ ጠጭ እንክብካቤ እስከ ዛሬ ለኬ ተበድያለሁ። እዚህ መጥቼ ተነሽ ምሳሽን ብይ፣ ተነስ ቁርስሽን ብይ፣ ተነሽ ራስሽን ብይ ትለኛለች። በዛ ላይ የኔ መሰለ አየር እየተቀበልኩ ነው። በጉልበቴ ስበዘበዝ ነበረ። አሁን ግን እዚህ ደግሞ ነው አለ። ጢሞ ተነስተሻን እንዴ አላት ኪራ። አንተ እንደዚህ ስትለኝ ሰው እንዳይሰማ አለችው። ይስማ የሌለብሽን አላወራሁ። አይ እንግዲህ የቤታችንን አመል እዛው አለችው። እሺ አሁን ጽናትስ አላት ኪራ። ምን አውቃለሁ ውሃ ላምጣ ብላ በዛው ቀረች። ኧረ ወንዝ ሄዳ ነው እየዋሸች ነው የሚሆነው። እና እሷ ብታየኝ አንተ ምሸገር የስፖርት ፌዴሬሽን አይደለ አታወዳድራት። ሰውዬው እኔም እሄዳለሁ እና እኔ ምን አገባኝ አለ። እና በሩን እንደምታውቁበት ዝጋው። እኔ እንዴት እንደሚዘጋ አላቅም ማለት። አንተ ብረት መዝጊያ አይደለህ እንዴት መዝጋት አታውቅም አለችው ሊና። ውይ ራስሽ ዝጊው። አይ አይሆንም። ድሮ ልክ እንደ እናቴ ልጅ እያለሁ ሂጂ ከጓዳ ስር ጫማሽን አምጪ እንደምትለኝ እኔን አስመጣታለሁ ብለህ ልታደርገኝ ድሮ እናቴ ከጫማ ስር ካልጋ ስር ጫማሽን አምጪ ብላ አታላይ ትታኝ እንደምትሄድ አንተም ሂጂ ብር ዝጊ ብለኸኝ አታለህ ልትሄድ ነው ወይ አልሄድም ስትል ከዛ እሱ ደግሞ ወይ ሊና ብሎ ቆይ ምን ሆነህ ነው ሂጂ ልጅን ይዣት ልምድ ኧረ ይቅርብኝ ደግሞ ህዝብ ይበላትስ ብላ ሊና እንግዲህ ቁማ እያወራች ነው። ኪራም ትቷት ሄዷል። ኧረ ዘግተኸው ነው? አዎ ዘግቼዋለሁ። ምን ነው ፈጠንክብኝ? እሺ አሁን እንሂድ ወይስ? እሺ በቃ ብላ እንግዲህ ኪራን ተከትላ ወደ ወንዝ ወደ ፂ ጋር እየሄዱ ነው። ፂ እንግዲህ ውሃውን እየቀዳች እያለ አንድ ጅል ሰውዬ ደግሞ እንግዲህ አፋፍ ላይ ቆሞ ሊፈታተናት ሁለት ይፈልጋል። ከዛ የፂን አባት ደግሞ የሆነ ሰውዬ አግኝቶት እንዴት ነህ አለ ሰውዬው። ደህና ነኝ። ምን ነው ጅራህን ሰጠኸኝ አለው። ሰላም ማታውቀኝ ነው እንጂ ይሄን ባልተገባህ ነበር አሉት ለፂ አባት ማለት ነው። አልገባኝም አሉ የፂ አባት። ቆይ እህሉ ሲደርስ መንገዱን እሱ አርፏን ብለህ መናገር ነበረብህ። መጀመሪያ ተው ብዬህ ነበረ። ሲቀጥል ደግሞ መተው ጠየቁኝ እንጂ ሂጅ አልነገርኳቸው አሉ። አትቅጠፍ ቀጣፊ። እንደው ሌላው ቢቀር 3 አመት ሙሉ ታስረሃል። እንዴት ተምረህ አትመጣም አሉት የፂ አባት። እና በእድሜ ካልከበር ካልክ ምን ላድርግ አሉ። ቆይ ግን ላንተ ስል ግን ሰዎች ሲጠይቁኝ ማዋሸት ነበረብኝ ወይ አሉ የፂ አባት ማለት ነው። ምን ትሆን ነበር ብትዋሽ? ይኸው ደፍተሬን ቀሙኝ። የግብሩን ነው ደፍተሬን ካልተመለስና ቦታ ላይ ከተወረሳ ግን ውርድ ለራስህ። ነገ ግን አበስብሳ ለምትበላው እንደ አፈር እንደዚህ ነገ ጧት ለምን በሰብሰው እንደዚህ መስገብገብና መዋሸት ምን ያረጋል አሉ የፂ አባት። በላይ በኩል ስትገፋኝ በለመደው እጅህ ከመንገድ ጋር መንገዱን ሳይሆን አንተን ማመኔ ነው ጥፋቴ። ከዚህ በኋላ ግን አልታገስም። የትግስቴን በጣም እየተፈታተንከው ነው ብሎ የፂን አባት በጣም አናደውት ሄዱ። ደግሞ የሰውዬ ማን ናቸው? ወይ ታምር ሰው ከኖረበት ካረጀበት ሰፈር ወዴት ይሄዳል? ሳር ቅጠሉ እንደዚህ አውሬ ይሆናል አሉ የፂ አባት። አቤቱ ጌታዬ ሆይ እንዲህ ሳላደርግ እባክህ ውሰደኝ ብለው የፂ አባት ጸለዩ። ደግሞ ለመሬት መስገብገብ ብለው በጣም አዘኑ። የፂ አባት በጣም ያሳዝናሉ።
እንግዲህ ደግሞ ከሊና ጋር ይሄ ሰውዬ ማለት ነው በጣም እየተከራከረ በዱላም ሊመታት በከዘራ ማለት ነው ኪራ ይመጣል። ከዛ ይሄ ሰውዬ ምን አውቃለሁ ኪራ የሰባቱ ድንክዬ መሰለ ከሰማይ ይውረድ ከመሬት ይምጣ ጥግ ጥግ እያለ መታሽ እንዴ ሊመታ የነበረ ግን ያው ስነ ልቦናዬ እንደመታው ቁጠረው ሊና በቃ ነው ዝም ብለን ምንድና ሰው ናታ ምን ትሆናለች ምን ትመስላለች እቺ ጭራቅ የመሰለች አሉ። ማን ነው ጭራቅ እንዴ ቆይ ባገራችሁ ጥቁር ሰው የለም እንዴ አለች ሊናዬ። ይሄ ምንድነው ጫካ ጸጉርሽ ብሎ በዱላው አመሰቃቀለው ጸጉሬ ነው አለች። እንደው 48ኛው ሺ አቤት 8ኛው ሺ አቤት 8ኛው ሺ እዚህ ላይ ነበር እሳት መልቀቅ። ኧረ እዛው በጸበል ድሮም እንደ ጫካ ለጫካ ስትዞር ጥሩ እንዳልሆን ከመረዳት ነበረብኝ አለች ሊናዬ። ከዛ ሊመታ ሲል ኪራን በቃ እንሂድ ከልለኛ ብላ እንግዲህ ኪራ ይዟት ሄደ። ይሄ ሰውዬም በጣም ተፈታታይ ሰውዬ ነው እንግዲህ ይቺስ እንደው ሰው አይደለችም ይቺ ሰይጣን ነች ጭራሽ የጽ ያልበቃት ብሎ እንግዲህ ሊናን እየተፈታተነ ነው አልበቃቸው ብሎ ማለት ነው። አጋንንት ናት ይቺ ሰው አይደለችም እያሉ እንግዲህ ይሄንን እያደረጉ ያሉት እንግዲህ የኪራ ፂን ሲያፈቅር የነበረው ታላቅ ወንድም ነው እንግዲህ እሱ ወንድም እስር ቤት ገብቷል። ደግሞ እሱ በተራው ፂን ለማሰቃየት እየሞከረ ነው። ግን ያው ኪራ አለላት ከጎኗ። እንግዲህ እቺ ደግሞ የናሁም እናት ተብየዋ የምሮ አማት ማለት ነው እንግዲህ ጽዮን ሂዳ ነገሮችን ሁሉ ተልመጥምጣ እንግዲህ ጥሩ መስላ ለመምጣት ፈልጋ ነበር። ሰኒ ግን አላስቀመጠቻትም። ከዛ የናሁም እናትም እቆያለሁ ብለሻል ነበር እንዴ አለቻት። ምን ነው በጧቱ እዚህ ቢሆን ይሻለኛል አለች። እንዴ ከቤቴ ውጭልኝ አለችሽ እንዴ? መቼም እሷ ይሄን ከማለት አትመለስም አሉ። ኧረ እሷ ብትለኝ እንደዚህ መቼ ከፋይ ነበር። እና ማናት ያቺ ናት ሰኒ የሚሏት ሰኒ ቆይ እሷ በሰው ቤት ምን አግብቷት ነው አሉ የናሁም እናት። ከዛ እኔስ ችግር የሆነብኝ እሷ አይደለ እንዴ ጭራሽ በልጅቷ ቤት ፈላጭ ቆራጯ እሷ ናት አለች። እና እሷ ናት እያለችሽ ቃል አውጥታማ አላለችኝም፣ ግን ድርጊቷ ሁሉ ከዛ ቤት እንደወጣ ነበር አለች። እንግዲህ ጽዮን የሄደችው እዛ ምሮን የሆነ ነገር ለማድረግ ወይ ለመመረዝ ነው ወይ የሆነ ነገር ለማድረግ ነበር። ግን ኧረ ምሩ እንኳን ዝም ባለችበት ሰዓት እሷ ምን ሊሆን ነው የምትለው? ጎል ለምሩ ተቆርቋሪ ነኝ ነው የምትለው አለች። ከዛ አርፋ መቀመጥ ካቃታት እኮ ዋጋዋ መስጠት ነው። ምን እናደርጋታለን? አሁን እኮ አንድ ነገር ብንናገራት እያስመሰለ እንደሆነ ታረጋግጣለች አለች። ከዛ ቆይ ግን እንዴት እንደዛ ይሆናል ብላ ጠረጠረች። ከመሬት ተነስታ ጥሩ ስንሆንላት እንዴት አጠረጥርም? ለነገሩ ምሩ በግ ስለሆነች ነው አለች አማትየዋ ማለት ነው። ስለዚህ እቺ አብራት ያለችውን ፍየል ምን እንደምናደርጋት ማሰብ አለብን። እስኪ እናስብታለን። አንቺ ለማንኛው ድካሙ እንዲለቅሽ ሂጅ ተጣጣቢና ረፍ በይ፣ ረፍት አድርጊ። ጭራሽ ደግሞ እቺኛዋን ተገላገልነስን ያቺኛዋን በሰው ቤት ማንፈትፋች ያደረጋት። ቆይ እሄድላታለሁ እያሉ ነው እንግዲህ እነዚህ መናጢ የናሁም እናት ማለት ነው። በስማም ግን እንደዚህ አይነት አመት አለ። ኧረ በስማም ነው የሚያስብለው። እንግዲህ ሊና ደግሞ ፈታ ዘና እያለች ነው እንግዲህ በዚህ አረንጓዴ መዝናኛ ማለት ነው ፎቶ እየተነሳ ምን እያለ በቃ እየተዝናናች። ግን ይሄ ሰውዬ ደግሞ አለቀቃትም። ይሄ መናጢ ሰውዬ ከዛ ሲመጣባት ቅጠል ውስጥ መደበቅ ጀመረ ማለት ነው። ከዛ ዛፍ ውስጥ ገብታ ቆጫ ላይ ሰውየውን በጣም ትፈራዋለች። የት ሄዳ ነው አሁን እዚህ አይቻታል ነበር እንዴ ብለው ወደ ተሰወረ ብለው መፈለግ ጀመሩ። እሷ ግን ቅጠል ውስጥ ገብታለች። ምንድነው አሉ። ከዛ እሷ ቅጠል ውስጥ ሆና እየዘፈነች ነው። ጆሮዬ ነው እንዴ ዛሬ ደግሞ ምን ሆኜ ነው አሉ። እንግዲህ ቅጠል ውስጥ ዝም ብላ ተደብቃ ሳይሆን ቅጠል ውስጥ ሆና እንግዲህ የሰውዬ ማነህ ተደብቀህ የምታስፈራራኝ አሉ። እዛ አሻንጉሊቷን በጣም እያሳቀች ቅጠል ውስጥ ሰውየው እንግዲህ ዙሪያውን እየዞረ ናውጣ አነጋግረኝ
እኔ በጣም አንተ ምንም አታረገኝም እሱን ውጣና እንሞካከር ብለው ዱላቸውን ሲያበጃጁ እኔ እኮ መንፈስ ነኝ እንዴት ትመታኛለህ እኔ እኮ መንፈስ እንደፈራሁት አደረጉት ሆ ወይኔ እናቴ ወይኔ እናቴ ወይኔ እናቴ ብላ እንግዲህ እንደፈራሁት አደረኩ ሲሉ ከዛ ወጣይ አሻንጉሊቷን ይዘ አንቺ ማትረቢ አንቺ ነሽ እንዴ ምንድነው በያዝ እንደኛው ዘመን ሴት ልጅ ልትመታ እንዳይሆን ብቻ በራሴ ላይ የተጫወትሽብኝ ምንም ላታደርጊ ስለዚህ ሴትና አህያ በቀን 4 ጊዜ መደብደብ አለባቸው እባክን አቶ ማልበል እባክን ይቅርታ አድርግልኝ አሁን አልነበር ማሰብ ነበር ሴት ነኝ ብለሽ ነው አይደለ ይቅርታ አፍሽን ዝጊ አንቺ እንዴ እኔ እኮ ወንድ ነኝ ኪራ ፂሞ እያለ ሲጣራ አንተም አፍሽን ዝጊ የፍጥኝን አስሬ የተወለድሽበትን ቀን ነው ማስቆጥርሽ 1 2 እያልኩኝ ኪራ ጽናት እያለ ስትጣራ እንግዲህ ይሄ ሰውዬ እንግዲህ ቀውስ ናቸው ሊደበድቧት ነው ከዛ ዴቭ እና ኪሩቤል መጡ እንዴ በዛብህ ምን እያደረክ ነው ሊደበድበኝ እኮ ነው አለች እንግዲህ ዴቭ ጀግናው ማለት ነው ምን እያደረካት ነው ይችን ቅጥ የሌላ ዘልዛላ ከየት ነው ያመጣችኋት ከየት ነው የመጣችው እዛ ህይወቴን አተርፋለሁ ብዬ እዚህ ሙቼ ነበር ቆይ ምን ተፈጥሮ ነው ወደዛ ሄድ ኮተታችሁን ይዛችሁ ሄዱ ብሎ ጅል ሰውዬ ደንበር እያለ እንግዲህ ቆይ ምን አድርጎሽ ነው ቆሽ ቤት እንሄድና እናወራለን በሉ በቃ ተመልሶ ከመጣ ጥሩ ነገር አይፈጠርም እንሄድ ብሎ ዴቭም እንግዲህ ይዟቸው ሄደ ይሄ ሰውዬ እንግዲህ በቃ ተንኮለኛና ተንከሲስ ነው ከዛ እዚህ ጋር ደግሞ ቅዱሴና የናሁም አባት ቁጭ ብለው ቡናቸውን እየጠጡ እያጤጤሱ ቆይ ግን ቅዱስዬ ጠፋህሳ የት ሄደህ ነው ሲሉ የናሁም አባት በጣም መልካም ሰው ናቸው እንግዲህ እንደናትየው አይደሉ ከኪራ ጋር ወደ ገጠር በሄድኩበት ሰዓት ብዙ ስራዎች ተመሰቃቅለውብኛል አለ ቅዱሴ ተበላሽተውብኛል እሱን ለማስተካከል ከላይ ከታች እያልኩ ነበር አለ ቅዱሴ እንጠፋሁኝ ከዛ የናሁም አባት ስራ ሲበላሽ እንደማናድድ ምን አይነት ነገር አለ አሉ የናሁም አባት እኔ በጣም ተናድጄ ይሄው ናሁሜን እኮ ለማስተካከል ነው ሄዶ ስቃዩን በላ ሄዶ የቀረው ግድ የለም ጋሽ አሁን ናሁሜ ሁሉንም ነገር ያስተካክለዋል አለ ቅዱሴ አዎ እኔም ስለምተማመንበት አይደል ላኩት አይናቲ በጣም ብዙ ነገሮችን አበላሽብህ አይደለ ጋሽ አለ ቅዱሴ ተው ልጅ ናቲ ይሉ ቅዱሴ ናቲ እኮ አንተ ጋር እኮ የኔ የመጣሁት ማን የኔ ናቲ ነው አዎ ያንተ ናቲ ምን ብሎ ነገሩ እንኳን ሽምግልና ቢጤ ነው እንደፈራዋት ያችን ሴት ሊያገባት ነው ጋሽሙት አትሆነውም ተውበሉት እንደ ወንድ ቤተሰብ ይሄ ነገር እንደማይሆን እኔ እናገራለሁ አለ እንግዲህ ቅዱሴ በጣም መልካም ሰው ነው ናቴን ከመንገድ ላይ አንስቶ ነው ከሱ ጋር ያኖረው ያለው ከዛም ደግሞ እንግዲህ አንድ ሴት አበባ ሻጭ ናት እሷን አምጥቶ እሷን እንግዲህ ካላገባሁኝ እንግዲህ ለቅዱሴ እሺ እንዲለው እንግዲህ ናሁምና አባት ሽማግሌ ልኳል ከዛ ቅዱሴን በጣም መልካም ስለሆነ ለሱ እንግዲህ እንደ ወንድሙ ነው የሚያየውና እኔ እንደ ወንድ ቤተሰብ እሷ ሴት አታስፈልገውም አትሆነውም ቆይ መጀመሪያ መቼ ሰምተነው አሉ የናሁም አባት መቼ አየህና ነገሩን እሺ ምንድነው እሱማ ቅሬታ ነው ያቀረበው እኔ ላይ ምን ብሎ እንግዲህ ይዤ ብሄድ እንግዲህ አይና አላከበረልኝም ስኑ ልቦናይም ማህበራዊም ሞራሌንም ነክቶ አባረረብኝ ነው የሚለው ሲጀመር ልጅቷ ማለት ነው ስነልቦናዊ አካላዊም ማህበራዊም የአይምሮም ጤና የላትም ማለት ቅዱሴ ማለት ነው ቅዱሴ ግን እንደዚህ ተናደስ ትናገር አይቻላልም ማለት ነው ማባት ከዛ እኔ እንደዛ ነገር አልወድም እኔ ምን ላርግ አለ ቅዱሴ ማለት ነው ከዛ ቆይ ምን አርገህ ነው እስኪ ተወኝ ጋሼ አለ ቅዱሴ
በቤቴ እኮ ሰላም አሳጥታኝ መኪና ውስጥ እኮ ነው የምታሳድረኝ። በዘጋ ቤት ያሳቀቀችኝ። በዘጋ ቤቴ መሄጃ አጣሁ። ቆይ ምን አይነት ልጅ ብትሆን ነው? ሲያሻት ላይ ትታከካለች፣ ሲላት ደግሞ ዘፈን ከፍታ ሶፋ ላይ ትጨፍራለች እየደነሰች። ጎረቤት እኮ ነው የበጠበጠችው። እኔም ብቻ ሳይሆን ጎረቤቱንም አሰለቸችው። እኔ ምን ላርጋት? ይችለሱ አትሆንም እያለ ቅዱሴ እንግዲህ ለናሁም አባት እየተናገረ ነው። እንዴ ይሄ ሁሉ በአንድ ቀን አዳር ነው? አዎ በአንድ ቀን አዳር ነው። እዝጌር ያሳይህ እንግዲህ ጋሽ። እንደዛ ከሆነ በጣም ከባድ ነው። ስለዚህ አትሆነውም ማለት ነው ብለው የናሁም አባትም እንግዲህ ቅዱሴን ተረድተውታል። ቅዱሴም እንግዲህ ለናቲ ብሎ ነው ማለት ነው። እና ውድ ቤተሰቦችዬ ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ጽናት ድራማ በጣም ደስ የሚል አዝናኝ ድራማ ነው። ስለነበረን ቆይታ ከልብ እናመሰግናለን። የምወዳችሁ ውድ ቤተሰቦች ባይ ባይ። አመሰግናለሁ።